ዓለም ላለፉት ዓመታት ስትመራበት የነበረው ሊበራል የዲፕሎማሲ ስርዓት እየተናጋ ነው። ባለብዙ ወገን ተቋማት ተዳክመው ሀገራዊ ጥቅምን ያስቀደሙ ብቸኛ ግፊቶች አይለዋል። ዓለም አቀፋዊነት እየቀነሰ ግላዊነት እየፈረጠመ ነው። ዓለማችን ዛሬ ካለችበት የጂኦፖለቲካዊ ውጥረት በስተጀርባ ረዥም የታሪክ ጉዞ አለ። ከሁለተኛው የዓለም ጦርነት ማክተም በኋላ የጀመረው የሀያላን መንገዳገድ ዛሬ አዲስ መልክ ይዞ ብቅ ብሏል። የአሜሪካ ብቸኛ ልዕለ ሀያልነት ዘመን አክትሞ ዓለም ወደ ብዙ ዋልታነት እየተሸጋገረች ነው። አዲሱ የዓለም አስተላለፍ መነሻው እንደ አውሮፓውያን አቆጣጠር በ1945 ነው። ሁለተኛው የዓለም ጦርነት ሲያበቃ ዓለም በሁለት ጎራ ተከፈለች። በዋሽንግተን የሚመራው ካፒታሊዝም እና በሞስኮ የሚመራው ሶሻሊዝም የቀዝቃዛው ጦርነት በሚል መጠሪያ ለ45 ዓመታት የዓለምን ዕጣ ፈንታ ወሰኑ። እንደ አውሮፓውያን አቆጣጠር በ1991 የሶሻሊስት ህብረት መፈራረስ ግን ዓለምን ወደ አንድ ዋልታ ቀየራት። አሜሪካ ብቸኛ የዓለም ፖሊሲና የኢኮኖሚ መሪ በመሆን ለሁለት አስርተ ዓመታት ዘለቀች። ሆኖም ይህ የበላይነት ዘላቂ ሊሆን አልቻለም። የ21ኛው ክፍለ ዘመን መባቻ አዳዲስ ሀያላን ይዞ መጣ። የቻይና አስገራሚ የኢኮኖሚ እድገት፣ የሩሲያ ዳግም ማንሰራራትና የህንድ ተጽዕኖ ፈጣሪነት አሜሪካን ማዕከል ያደረገውን የዓለም ስርዓት መጋፋት ጀመረ። በተለይም ከ20 ዓመት በፊት የተመሰረተው የብሪክስ ጥምረት የምዕራባውያንን በዓለም ባንክና በዓለም አቀፍ የገንዘብ ድርጅት የነበራቸውን የበላይነት የሚገዳደር አማራጭ ሆኖ ተነሳ። ዛሬ ዓለም በዩክሬን በመካከለኛው ምስራቅና በደቡብ ቻይና ባህር በሚታዩ ውጥረቶች ወደ አዲስ የኃይል ሚዛን እየተሸጋገረችም ነው። አንዳንዶቹ ለአሜሪካ ኒዮ ሊበራል ኦርደርን አለመገዛት እነ ቻይና፣ ኢንድ፣ ራሽያ፣ ሌሎቹ ተባብሮ ብራዚልና ደቡብ አፍሪካን ጨምሮ ብሪክስን ማቋቋም ጀመሩ። ምንድነው የዓለም አቀፍ የኢኮኖሚ ፋይናንሻል ሜካኒዝሙ በተለይ ወርልድ ባንክ፣ አይኤምኤፍ፣ ወርልድ ትሬድ ኦርጋናይዜሽን እነዚህ የሚያዙበት መንገድ የሚሄዱበት ሂደቶች የዓለም የኢኮኖሚ ስርዓት የኢኮኖሚ ህግ ሌሎቹን የጎዳ ነው የሆኑ ቡድንን የሚጠቅም ሌላውንም ደግሞ የሚጎዳ ነው እና ኦልተርኔቲቭ የኢኮኖሚ ስርዓት ህግ ያስፈልገናል የሚል ይዞ መጡ ማለት ነው። በዚህ ታሪካዊ ሽግግር ውስጥ ኢትዮጵያ የብሪክስ አባል ሆና ተቀላቀለች። ይህ አጋርነት ለኢትዮጵያ የገበያ አማራጭን ከማስፋት ባለፈ በዓለም አቀፍ ጉዳዮች ላይ የራሷን ድምፅ እንድታሰማ እድል የሚሰጥም ነው። የፖለቲካ ተንታኞች እንደሚሉት ኢትዮጵያ በአፍሪካ ቀንድ ያላት ስልታዊ ቦታ ለብሪክስ ሀገራት ትልቅ ትርጉም ያለው ነው። ኢትዮጵያ በዚህ ለዓለም ሴኩሪቲ በጣም ወሳኝ የሆነ ኮሪደር ላይ አንከር ሆና መሀል ላይ ያለች ይህን ሪስፖንሲቢሊቲ አካባቢውን ለመረጋጋት ሪስፖንሲቢሊቲ ቢሰጣት በቀላሉ መወጣት የምትችል ሀገር ናት። በአዲሱ የዓለም አስተላለፍ በሀገራት መካከል ያለው ግንኙነት በህግጋት ሳይሆን በአቅም ላይ የተመሰረተ ስለመሆኑ ማሳያዎቹ ብዙ ናቸው። ይህ ብቻ አይደለም፣ ዓለም ወደ ቀጥተኛ የጥቅም ፖለቲካም እየተመለሰችም ነው። እናም ኢትዮጵያ በዚህ ወታደራዊ ፖለቲካዊና ኢኮኖሚያዊ ሽግግር ውስጥ የራሷን ጥቅም የምታስከብርበት የተጠና መንገድ ላይ ናት። ጠንካራ ሁነ ከተገኘህ በአካባቢህ ላይ የማረጋጋት ሚና እንድትወጣ ቀኝ እጃቸውን ሊሰጡህ ይችላሉ። የትኛውም ታላቅ ሀገር ኦኬ ጓሄድ አካባቢህን አረጋጋ ሊሉህ ይችላሉ። ስለዚህ ያለምንም ችግር አካባቢ ላይ የምትፈልገው ሚና መጫወት ትችላለህ ማለት ነው። ጠንካራ ኢኮኖሚ፣ ጠንካራ ሚሊትሪ፣ የተረጋጋ ሀገር፣ እነዚህ ነገሮች ካሉህ አካባቢ ላይ በጎ ተጽዕኖ መፍጠር የምትችልበት እድል አሁን ከባለፈው የተሻለ ነው። ምክንያቱም አሜሪካም ወደ ራሷ ጉዳይ የማተኮር አውሮፓም ወደ ራሱ ጉዳይ የማተኮር እየሄዱ ስለሆነ ቀጠና ላይ አንተ የተሻለ የመጫወት እድል ይሰጣል። በዚህ ያለየለት አስተላለፍ ውስጥ ዓለም አቀፍ ተቋማት ሚናቸው ተዳክሟል። ዓለም አቀፍ ድጋፎችና እርዳታዎችም በማንኛውም ጊዜ በለጋሽ ሀገራት ፍላጎት ሊቋረጥ ወይንም ሊቀንስ እንደሚችል ማስረጃዎች እየወጡ ነው። ይህ በመሆኑም የኢኮኖሚ ሉዓላዊነትን ያላረጋገጠ ሀገር የማይወጣው ፈተና ውስጥ መግባቱ ግልጽ ነው። ኢትዮጵያ ይህንን የአስተላለፍ ለውጥ አስቀድማ በመገንዘብ የኢኮኖሚ ሉዓላዊነት ላይ ትኩረት አድርጋለች። ለዚህም የተጀመረው የማክሮ ኢኮኖሚ ማሻሻያ ዓላማው አንድ ነው። በሌሎች ፖሊሲና እርዳታ ላይ ጥገኛ የሆነን ኢኮኖሚ ወደ ራስ መተማመኛ ኢኮኖሚ መቀየር። የኢኮኖሚ ነፃነት ዛሬ የኢትዮጵያ የህልውና ጉዳይ ነው። ኢትዮጵያ ስንዴ አሁን ወደ ውጭ የምትልክ ሀገር ነች። ከውጭ የምታስገባውን ሙሉ በሙሉ አስቀርታለች።
በስንዴ። ያም ማለት በሀገር ውስጥ ያለ የስንዴ ፍላጎቷን በራሷ አቅም መሸፈን ትችላለች ማለት ነው። ስንዴ እንደምታውቀው በከፍተኛ ሁኔታ ከውጭ የሚመጣ ነው። እስከ $2 ቢሊዮን በዓመት የወጣበት የነበረ የውጭ ንግድ አካል ነው። ስንዴ በዋነኛነት የሚመጣው ከዩክሬንና ራሻ ነው። እንደምታውቀው ዩክሬንና ራሻ ጦርነቱ ሲወድቁ በዓለም አቀፍ ደረጃ የስንዴ ዋጋ በከፍተኛ ሁኔታ የጨመረበት አንዱ የዓለም እንግዲህ ኢኮኖሚ የተገማች የሆነበት ምክንያት በዚህ የስንዴ መተላለፊያ መዘጋትን በከፍተኛ ሁኔታ በጨመረበት ሁኔታ የስንዴ እጥረት ኢኮኖሚያችንን በከፍተኛ ሁኔታ ይጎዳው ነበር። ማህበራዊና ፖለቲካዊ ቀውስም በሀገራችን ሊያስከትል ይችል የነበረበት እድል ማየት ይቻላል። ስለዚህ በስንዴ መንግስት በከፍተኛ ሁኔታ በኩታ ገጠም ግብርና በስንዴ የፈጠረው አቅም በምግብ ሉዓላዊነትን በማረጋገጥ ደረጃ በቀላሉ የማይታይ አቅም ፈጥሯል። ኢትዮጵያ ባለፉት ጥቂት ዓመታት በስንዴ ልማት ያስመዘገበችው ውጤትና ራስን በምግብ የመቻል እንቅስቃሴ በምግብ እርዳታ ስም በሌሎች እጅ ላለመውደቅ የተደረገ ትልቅ ቅድመ ዝግጅት ነው። ላብነትም በ2018 ግማሽ ዓመት ብቻ መስኖን ሳይጨምር አጠቃላይ የስንዴ ምርት 126 ሚሊዮን ኩንታል ተሻግሯል። ይህ ቁጥር ከ6 ዓመት በፊት በዓመት ከሚገኘው አጠቃላይ የስንዴ ምርት ብልጫ ያለው ነው። ይህ ኢትዮጵያ ከስንዴ ልመና ወጣ የኢኮኖሚ ነፃነቷን እያረጋገጠች ስለመሆኑ አንዱ አስረጅ ነው።